ክርስቶስ ተንሥአ እሙታን በአቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ልጆች ሆይ እናንተ ከእግዚአብሔር ናችሁ አሸንፋችሁማል። በዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ አይሰማንም። የዮሐንስ መልእክት አንደኛ ዮሐንስ ምዕራፍ 4 ከቁጥር 4። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አማስሮተ ስዑ ለሚያዝያ በዛቲ ዕለት ኮነ ሰማዕተ ቅዱስ ስምዖን ዘእም ሀገረ አርማንያ ኤጲስቆጶስ ዘሀገረ ፋርስ ወምስሌሁ 150 ሰማዕታት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 19 በዚች ቀን የአርማንያው ሰው የፋርስ ኤጲስቆጶስ የከበረ ስምዖን በሰማዕትነት አረፈ። ከእርሱም ጋር 150 ሰማዕታት። ይህም ቅዱስ ትከሻ ነቃ የተባለ የሐርመዝ ልጅ በሳቦር ግዛት ውስጥ ይኖራል። ይህም ሳቦር ሌላውን ንጉሥ ድል በሚያደርግበት ጊዜ አስሮ ትከሻውን ይመዘምዘዋልና ትከሻ ነቃ የተባለ። ይህም ከሃዲ ለጣዖት እንዲሰግዱ እያስገደደ ምዕመናንን በጽኑ ሥቃይ አሰቃያቸው። ይህም የከበረ አባ ስምዖን ለንጉሥ ሳቦር መልእክት ጽፎ ላከለት እንዲህም የሚል የክብር ባለቤት ጌታችን ኢየሱስ ክርስቶስ በከበረ ደሙ የዋጃቸው ከሰው ተገዥነት ድነዋል። የክብር ባለቤት የክርስቶስ ተገዢ ናቸውና። ስለዚህ ተገዢ መሆን ከተሰራው ሕግ አብዝቶ መገበርም አይገባቸውም። የሕያው እግዚአብሔርን ሕግ ለለወጡ ከሃዲያን አይገዙም። ስለ እርሳቸውም ደሙን ባፈሰሰ በክብር ባለቤት በክርስቶስ ስም እንዲሞቱ እነርሱ ይመርጣሉ። ንጉሥ ሳቦርም ይህን መልእክት ባነበበው ጊዜ በዚህ አባት ላይ እጅግ ተቆጣ። በሁለት ሰንሰለትም አስሮ በእስር ቤት ጣለው። በዚያም ሃይማኖታቸውን ክደው ሰማይን ያመለኩ እነርሱን በሌላ የታሰሩ ብዙ እስረኞችን አገኘ። ይህ ቅዱስ ገሰጻቸው፣ አስተማራቸው። እነርሱም ተጸጽተው በክብር ባለቤት በጌታችን በመድኃኒታችን በኢየሱስ ክርስቶስ አምነው መሰከሩ። ራሶቻቸውንም ቆረጧቸውና የሕይወትን አክሊል ተቀበሉ። ከዚህ በኋላ ይህን አባት ወደ ምስክርነት ሸንጎ አቀረቡት። ከእርሱም ጋር 150 ሰዎች አሉ። እነርሱም አንገታቸው እስኪቆርጧቸውና አክሊል እስከተቀበሉ ድረስ ያጽናናቸው ነበረ። ከእርሳቸውም አንዱ ሰይፍን ከመፍራት የተነሳ ደንግጦ ሃይማኖትን ሊክድ ወደደ። በዚያ ከቆሙት አንዱ አትደንግጥ፣ የሰይፍ በትር ዓይንህን ከሸፈንክ ምንም አይደለም፣ ጽና፣ ከሰማዕታት ጋር ተቆጥረ በክብር ባለቤት ክርስቶስ ጋር ለዘላለም ነግሰህ ትኖራለህ ብሎ አጽናናው። እንዲሁም አደረገ። የሕይወትን አክሊልም ተቀበለ። ስሙ ባሴቅ የተባለ ያንን ያጽናናውን ሰው ከሰሱት። ንጉሡም አስቀርቦ ምላሱን አስቆረጠው፣ ቆዳውንም አስገፈፈውና ነፍሱንም አሳለፈ። የድል አክሊልንም ተቀበለ። ከዚህ በኋላ የከበረ ስምዖንንም ወደ እርሱ አቅርቦ ለአማልክት ስገድ፣ ያለዚያ በጽኑ ሥቃይ አሰቃይሃለሁ አለው። ቅዱሱም ትእዛዙን አልሰማም፣ ሥቃዩንም አልፈራም። ያን ጊዜ ራሱን በሰይፍ እንዲቆርጡ ታዞ ቆረጡት። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። በረከቱ ከእኛ ጋር ለዘላለሙ ትኑር አሜን። ዳግመኛ ክፉዎች ከሰርክ ሆሳዕና ጀምረው በቤተ ቀያፋ ያደረጉት ምክራቸው በዕለተ ረቡዕ ጨርሰዋል። የሦስቱ ዕለታት የክፋታቸው ምክራቸው ያልሰመረላቸው ጌታን የሚያስይዝላቸውና በሐሰት የሚመሰክርላቸው ስላጡ ነው። ረቡዕ ዕለት ግን አንደኛ ሸንጎው ፈሪሳውያንና ሰዱቃውያን የበዙበትና በ72 ሰዎች የተዋቀረ ቡድን ነው። ጌታችን ላይ ይሙት በቃ ፍርድን ፈረደ። ሁለተኛ የሚያስይዘው ይሁዳ በ30 ብር ሊሸጥላቸው ሲስማማ የሚስቱን ወንድምና ሊቀ ፈያት የሽፍቶችን አለቃ የሆነውን በርባንን እንደሚያስፈቱለት ቃል ገቡለት። ሦስተኛ የሐሰት መስካሪ ሽማግሌዎችም ወጥተው ከሸንጎ ጋር ውል ወስደዋል። ክሶቹም የእግዚአብሔር ልጅ ነኝ፣ ንጉሥ ነኝ ይላል፣ በሰንበት ቀን ድውይ ይፈውሷል፣ ሙት አስነስቷል፣ ቤተ መቅደስን አፍርሼ በ3 ቀን እሠራዋለሁ ብሏል የሚሉ እንዲሆኑ ተወስነዋል። ወለእግዚእነ ኢየሱስ ክርስቶስ ሳህሉ ወምህረቱ ያሃሉ ምስለ ኩልነ ሕዝበ ክርስቲያን ለዓለም ዓለም አሜን። በሚያዝያ 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ስምዖን። በሚያዝያ 19 ቀን የሚከበሩ ዓመታዊ የቅዱሳን በዓላት
ቅዱስ ስምዖን ሰማዕት አርማንያዊ፣ 150 ቅዱሳን ሰማዕታት የስምዖን ማኅበር። ወርሃዊ በዓላት ቅዱስ ገብርኤል ሊቀ መላእክት፣ ቅዱስ ኤስድሮስ ሰማዕት፣ አቡነ አብየ እግዚእ ጻድቅ፣ አቡነ ስነ ኢየሱስ፣ አቡነ ዮሴፍ ብርሃነ ዓለም። ዳግመኛ ልጆች ሆይ እናንተ ከእግዚአብሔር ናችሁ፣ አሸንፋችሁማል። ከዓለም ካለው ይልቅ በእናንተ ያለው ታላቅ ነውና። እነርሱ ከዓለም ናቸው፣ ስለዚህ ከዓለም የሆነውን ይናገራሉ፣ ዓለሙም ይሰማቸዋል። እኛ ከእግዚአብሔር ነን፣ እግዚአብሔርን የሚያውቅ ይሰማናል፣ ከእግዚአብሔር ያልሆነ ግን አይሰማንም። አንደኛ የዮሐንስ መልእክት ምዕራፍ 4 ከቁጥር 4። የሰማነውን በልቦናችን ያሳድርብን። ከቅዱሳን አባቶቻችን ከቅዱሳት እናቶቻችን በረከት ረድኤት ያሳትፈን። ክፉን ያርቅልን፣ በጎን ያቅርብልን። ጸሎታችንን ልመናችንን ይቀበለን። ለብርሃነ ትንሣኤው በሰላምና በጤና እንዳደረሰን ከሚወራው ከሚታየው ከሚሰማው ክፉ ነገር ሁሉ በቸርነቱ አሻግሮ ለብርሃነ ዕርገቱ በሰላም በጤና እንዲያደርሰን የአምላካችን ቅዱስ ፈቃድ ይሁንልን። በመላው ዓለም የነደደውን እሳት የታዘዘውን መቅሰፍት በቸርነቱ ያብርድልን። ነፍሳተ ሙታንን ይማርልን፣ ሕያዋንን ይጠብቅልን። የተራቡትን ያብላልን፣ የተጠሙትን ያጠጣልን፣ የታረዙትን ያልብስልን። በስደት በግዞት በመከራ በጭንቀት በውጣ ወረድ ያሉትን ወገኖቻችን በቸርነቱ በያሉበት ይጎብኝልን፣ ይቅር ይበለን እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ኢየሱስ ክርስቶስ ከመ ይስራይ ለነ ኃጣውኢነ ተማኅፀነ ብከ ያለ እግዚአብሔር አብይ ኦ እግዚእ ኢየሱስ ክርስቶስ ሥራይ ኃጢአቴ ወኃጢአተ ኩሉ ሕዝብከ እማእሰረ ኃጢአት እግዚአብሔር ይፍታ። እግዚአብሔር ይባርክ። ሰላም ያሳደረ ሰላም ያውለን፣ ሰላም ያዋለ ሰላም ያሳድረን። ይቆየን።